ሚጣና ትርሲት ተፋጠጡ። ብሩክን በሚጣ ከመጣሽብኝ የእውነት እንደ እስከዛሬ ምሕረትና ርህራሄ አይኖረኝም። አንቺ ጨካኝና አረመኔና አስመሳይ ነሽ። የገዛ ጓደኛዬን የገባሽ እንዴት ነው እኔን እወድሃለሁ የምትይው? ስለዚህ ስለ እኔ ህይወት አይመለከትሽም፣ ስለ ራስሽ ህይወት አስቢ ሲል አስጠንቅቋታል። ሚጣን አባባ እጅጉን ተቆጣት። ምን አይነት አረመኔ ልጅ ነሽ? ምን አይነት ተንከሲስ ልጅ ነሽ? ምን አይነት የተመታሽ ልጅ ነሽ? እንዴት እንደዚህ ታደርጊያለሽ? ምን ብትረሺ እዛ ዶሳሳ ጎጆ ውስጥ ሻማ ለሰከንድ ብቻ መታው እንደማንችል እያወቅሽ እንዴት ረሳሽ? ሲሉ ይቅርታ እንደማይሏት ልቧን ሰበሯት። የእውነት እኔም ብቻ ሳይሆን ሙሉ የሰፈር ሰውን አንገት ያስደፋሽው ሚጣ፣ በአንቺ ስህተት ብዙዎቻችን ሜዳ ላይ ቀርተናል ሲሉ ሚጣን ተቆጧት። ትርሲት አሁንም ከባድ ጭንቀት ውስጥ ገብታለች። እሱም ሚኪ እያስጨነቃት ነው። ብሩክ ከዚህ ቤት መውጣት አለበት፣ እዚህ መሰንበት የለበትም እያለ እንግዲህ እየሳቀ እየገደላት ነው። እሷ ግን ትልቋ ጥላቷ ሚኪ እንደሆነ ብታውቅ ምን አለ። ቸቤ ምርጥ ሰው፣ ቸቤ የተመቻችሁ እስኪላት ላይ ካርጎ ቸቤ ምርጥ ሰው። ብሩክ በደህናው ቀን የዘራው ፍሬ አፍርቶለት መልካም ፍሬ የዘራ መልካም ፍሬ ይሰበስባል እንደሚባለው እንግዲህ ብሩክ በደህናው ቀን አደጋ ሳይደርስበት በዛ ኑሮ በተስተካከለለት ለብዙዎች ደራሽ፣ ለምስኪኖች አዛኝ፣ ለድሆች ሩህሩህ፣ ለወደቁ የሚያነሳ ከፈጣሪው በታች የተሰጠውን እኩል የሚያካፍል ደስ የሚል ህይወት የነበረው ነው። ለዚህ ምስክሯ እንግዲህ አሁን የመጣችው እሳት የላሰችው ቆንጆዋ ጠበቃና ቸቤ ናቸው። አሁን ደግሞ ሚኪ የብሩክ ልጅ በመጠቀም በትርሲስ እና በብሩክ መሀል ከባድ ጠብ እንዲፈጠር እያደረጉ ነው። አባታቸው አይፈልጋቸውም። ሚጣ ደግሞ እህቱ ሳትሆን ሚስቱ ናት በማለት እንግዲህ ነገርየውን እያጋጋለው ነው። ብሩክም እኔ ከአንተ የምደብቀው የለም ልጅ ምን አድርጌን ያስከፋው እያለውም ታውቀዋለህ ሁሉንም ነገር፣ እህቴም ታውቃለች፣ እኛም እናውቃለን፣ አትወደንም ሲል አስረግጦ ነግሮታል። ሚኪያስ ልጁን እየተጠቀመ አሁን በሁለቱ ክፍተት እንዲፈጠር እያደረገ ነው። በስተ መጨረሻ ትርሲትን እና ብሩክን የሚያጠቃበት ጥሩ አጋጣሚ አግኝቷል ሚኪያስ። እሱም የትርሲት ሹፌር ከቤተሰቡ ጋር መመለሱ ነው። በዚህም ምክንያት ተከስተን ወደዛ ቤት ሊያስገባው ነው። በነገራችን ላይ ተከስተ ብሎ መጨረሻ ላይ ሚኪያስ መክዳቱ የማይቀር ጉዳይ ነው። ምክንያቱም ሙልጭ አድርጎ እየሰደበው እና እየከዳው ከፍ ዝቅ እያደረገው ስለሆነ አንዳንድ ጊዜ እንደዚህ አለው የሚሉ ሰዎች መጨረሻ ላይ ክህደት መፈጸም የማይቀርባቸው ነገር ነው። አባባ እጅጉን አዝነዋል። በአንቺ ምክንያት ሙሉ የሰፈር ሰው አንገት ደፍቷል፣ ባዶ ሜዳ ላይ ቀርቷል፣ አውላላ ሜዳ ላይ ቀርቷል። እኛም ትርሲትን ጥሎልን ነው እንጂ እዛው ገፈቀማሽ ነበር ሲሉ ሚጣን ይቅር እንደማይሏት አስጠነቀቋት። በስተ መጨረሻ ሚጣ አባባን ብትለምናቸው ይቅርታ አላደርግልሽም በማለት በዛ ጨለማ ትተዋት ወጥተዋል። ይህን አጋጣሚ ተጠቅሞ ሚኪያስ ብሩክን ለማስገደል በቃ ብሩክ ከዚህ ቤት ወጥቷል እንዳይመለስ አድርገህ እዛው ጨርሰው ሲል ለነፍሰ ገዳዩ ደውሎ ነግሮታል። ብሩክና አባባ ተገናኝተው ሜቢ ሌላ ሰው ደግሞ እንደባለፈው የገሉ ይሆን ወይስ ምን ይፈጠራል? እጅግ አሳዛኝና እጅግ ልብ ሰባሪ ጉዳይ። መጨረሻው ምን ይሆን? በጣም አጓጊና ልባ። በስተ መጨረሻም እንግዲህ ብሩክ የሚያውቃቸው ሰዎች መልካም ያደረገላቸው ሰዎችን በየቀኑ እያገኘ ነው። መጀመሪያ ቸቤ ነው። ቸቤ ደግሞ የተከስተልና የሚኪያስን ክፋትና ተንኮል ሰይጣን የሚቀነባቸው ቆዳ ለበስ ሰዎች ናቸው የሚለውም እንግዲህ ሜቢ ከጠበቃዋ ጋር ተነጋግሮ የሚገባውን የማንነት ጥያቄ አግኝቶ ንብረቱ እንዲመለስ ሊያደርጉ ይችላሉ። ጠበቃው ደግሞ ካረገላት አንጻር ከዋለላት ውለት አንጻር እስከ ጥግ ድረስ ታደርግለታለች፣ ትጋፈጥለታለች። ግን መሸነፍና ንብረቱ እንዲወሰድ ስለማይፈልግ ሚኪያስ ሜቢ ሊጎዳቸው ይችላል። ስለዚህ መጨረሻው ምንድን ነው? በጣም አጓጊና ልብ አንጠልጣይ ነው። ቸቤም እንኖራለን ብለን ነው እንጂ አንገት የምንደፋው እኛ ከማንም አናንስም፣ የእሱ ክፋትና ተንኮል ደግሞ ጠንቅቄ ያውቃለሁ፣ ብሩክ ዓይንህን ግለጥ እያለው ነው። ብሩክ ግን አሁንም የሚኪያስ ተንኮል እየገባው አይደለም፣ በትንሹ ነው ነገሮችን እየተረዳ ያለው። በዛም አለ በዚህ ነገር አሁን ከበድ ብሏል። ብሩክ ከቤት ወጥቷን አባባ ሊፈልጉ ተከስተ ደግሞ አጋጣሚውን ተጠቅሞ ለገዳዩ ደውሎ እዛው አስቀረው እንዳይመለስ ብሎ ደውሎለታል። በስተ መጨረሻ ምን ይፈጠራል? እንደ ባለፈው ስህተት ተፈጥሮ ሌላ ሰው ገሎ ደግሞ ወንጀላቸው ጥፍጥፍ እየሆነ ይጨምራል ወይስ ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው።
በጣም የሚገርመውና ልብ የሚሰብረው ጉዳይ ሚጣ ናት። ሚጣ አሁን ከትርሲት ጋር ግብ ተያይዛለች። ትርሲት ሚጣን ለመረዳትና አባባን ነገርየውን ለማረጋጋት እየሞከረች ነው። ግን ሚጣ አልሰማም ብላ ከትርሲት ጋር ፍጥጥ ብላለች። አባባ የሚያውቀው ትርሲትና ሚጣና ብሩክ እህት ወንድም እንደሚባባሉት ነው እንጂ ብሩክን ሚጣ እንደምትወደው አያውቁም። ትርሲትም ብሩክና ሚጣ ሲተቃቀፉ በጣም እየቀናችና እየተንጨረጨረች ነው። ስለዚህ መጨረሻው ወዴት አቅጣጫ እየሄደ ነው? የእውነት ሚጣ እንደምትወደው ብሩክ ሚጣን በፍቅር ይወዳታል ወይስ በእህትነት ነው የሚወዳት የሚለው ጥያቄ ነው። እንግዲህ ሚጣም እንዴት ብቻውን ትልኪዋለሽ፣ እንዴት ብቻውን ትታይዋለሽ እያለች እንግዲህ ሲነታረኩ አንቺ ስለምታስቢለትና ስለምትጨነቂለት ነው ገና ለገና የለም ብለሽ ሁለት ልጆቹን ይዘሽ በገዛ ቤቱ ጎረምሳ ያውም የገዛ ጓደኛውን የልብ ወዳጁን ያገባሽው ስትል እንግዲህ ትርሲት እጅጉን ተናዳ ምን አልሽ አንቺ ብላ እንግዲህ ወደ እሷ እየተጠጋሽ ነበረ ያለቀው። ምን ይፈጠር ይሆን? እንዴትስ ብትንቂኝና እንዴትስ ብታስቢ ነው እንደዚህ ያልሽው? አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? ልብሽ ተሰብሮ ሀዘንሽ ቀንና ዓመታት ወልዶ በስተ መጨረሻ ግን መኖር ስላለብሽ ህይወት የመመስረት ፍላጎት የለሽም። በእርግጥ ወድጄና ፈቅጄ አይደለም፣ ነገሮች ያስገድዱሻል። ልጆች ይዘሽ ድርጅት እየመራሽ ብቻሽ ስትሆኝ የግድ አጋር ያስፈልግሻል። በእኔ ቦታ ስትሆኝ ትረጅኛለሽ በማለት እንግዲህ ትርሲት ነገሮችን ለማቀዝቀዝ እየሞከረች ነው። ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ። የአባባ መጨረሻስ ምን ይሆን? አባባ እጅጉን በሚጣዝነውባታል። ምክንያቱም በአንቺ ስህተት የብዙ ጎረቤቶች አንገት መድፊያ ሁኛለሁኝ፣ ከእናንተ ቤት ነው እሳት የነሳው እያሉ ብዙዎቹ አዝነውብኛል። ይህ ሁሉ ደግሞ የአንቺ ጥፋት ነው። በምን ልካሳቸው እንዳልመልስላቸው፣ በምን ብድሬ ልመልስላቸው? እኔ እንኳን እነዚህን እነ ትርሲት መልካም ሰዎች ጥሎልኝ ነው። እነሱ ግን አውላላ ሜዳ ላይ የሚበሉት የሚቀምሱት የሚለብሱት አጥተው በጠና የተጎዱትን በጭስ የታፈኑትን በሆስፒታል እየተንከራተቱ ነው ሲል ሚጣን ይቅር እንደማይግሏት እግሯን ረግጠው ትተዋት ሄደዋል። ምን ይፈጠራል? ብሩክ አሁንም ጉዳት ይደርስበታል ወይስ በብሩክ ፈንታ አባባን መተውት ሌላ ጦርነት ውስጥ ይነሳል? አጓጊና ልብ አንጠልጣይ ነው። ቸቢና ቆንጆዋ ጠበቃስ ለብሩክ ምን አይነት ሰፕራይዝ ነው ያዘጋጁለት? በፍጹም ሆድህን ይቁረጥህ እንጂ አንነግርህም ብለው ሰፕራይዝ ሊያደርጉት አስበዋል። ምን ይሆን? ከዛ በፊት ምን ይፈጠራል?